ምን አለ? ጁስ አለ እና ጁስ ሰራ። ግላስ ኦፍ ጁስ ሰራ። ከዛ ምን አደረገው መሰላችሁ? and used half of the glass with avocado ከዚህ ከጁሱ ግማሹን ከምን ጋር ቀላቀለው? ከአቮካዶ ጋር ቀላቀለው። ከአቮካዶ ጁስ ጋር የዚህን ምን ግማሹን ሃፉን ምን ሆነ ማለት ነው? እዚህ ጋር ሃፍ ቀረ። ግማሹን ማለት 1/2 ነው። ስለዚህ ከጁሱ ሃፉን ለምን ተጠቀመው? ለአቮካዶ ተጠቀመው። ከዛ 1/3 of the remaining half with the mangoes የቀረውን አሁን ግማሽ ቀረ አይደል? እዚህ ጋር ግማሽ የሱን የቀረውን ግማሽ የሱን ስንተኛ 1/3ኛውን ለምን ተጠቀመ? ከማንጎ ጋር ለመቀላቀል ወሰደው 1/3ኛውን የግማሹን። ያ ማለት ወደ ማንጎ ከማንጎ ጋር ለመቀላቀል ማንጎ ነው ለማንጎ ነው የወሰደው። ወደ ማንጎ ከማንጎ ጋር ለመቀላቀል ምን ያህል ተወሰደ? የግማሹ የሃፉ 1/3ኛ ማለት የኦሪጂናሉ ጁስ 1/6ኛ እንደማለት ነው። 1/6ኛው ወዴት ሄደ? ወደ ማንጎ ሄደ። ስለዚህ እዚህ ምን ያህል የሚቀር ይመስላችኋል? ሃፍ ነበር። ከሃፉ ስንት ሄደ? 1/6ኛው ወደ ማንጎ ሄደ። ስለዚህ ከሃፍ 1/6ኛ ሲቀነስ ኤልሲኤም የ2 እና የ6 6 ይሆናል። 6 ለ2 አንድ ጊዜ 6 ለ2 3 ጊዜ 1 3 ሲቀነስ 6 ለ6 አንድ ጊዜ 1 3 ይቀነሳል 2/6ኛ ይቀራል። 2/6ኛ በ2 1/3ኛ ቀረ። እዚህ ሃፍ ቀርቶ የነበረው አሁን የማንጎ ሲቀነስ ስንት ቀረ? 1/3ኛ ነው የቀረው ጁስ። ከዛ ምን ሆነ? and the rest is filled by banana and papaya with the same proportion የቀረው ደግሞ አሁን 1/3ኛ አይደል የቀረው? ፓፓያና ባናና የፓፓያ እንዲሁም በዚህ በኩል ደግሞ ባናና የቀረው በሴም ፕሮፖርሽን ያ ማለት ግማሹ ወደዚህ ግማሹ ወደዛ ነው የሄደው ለፓፓያና ለባናና። ስለዚህ የ1/3ኛው ግማሽ ሃፍ 1/3ኛ ጊዜ ሃፍ ወደዚህ 1/6ኛ ወደዚህ 1/6ኛ ነው የሄደው ለፓፓያ 1/6ኛ ለባናና። የዚህ የ1/3ኛው በሴም ፕሮፖርሽን ከሄደ ግማሽ። ስለዚህ አሁን ጥያቄው ምንድነው? which one of the following is the ratio of bananas to avocados in the glass? አሁን የተጠየቀው ባናና ስንት ነው? 1/6ኛ ነው ያለው። ወደ አቮካዶ የሄደው ደግሞ ምን ያህል ነው? መጀመሪያ ላይ ግማሽ ነው። 1/2ኛ ነው የሄደው። ስለዚህ የባናናቱ አቮካዶ ሬሽዮ ነው። ባናናቱ አቮካዶ ሬሽዮ ነው የተፈለገው።